ሰላም ሰላም እንዴት ናችሁ የናቲ ቤተሰቦች ሰላም ናችሁ ወይ? ዛሬ እንዴት ነው እስከዛሬ ያሳየህን ነገር ላይ ጥሩ ነው ግልጽ ነው ገብቶናል። ግን አንዳንድ ቦታዎች ያልገቡን አሉ። ከዌብሳይቶች ጀምሮ ከአሞላሉ ጀምሮ እያንዳንዱ ሂደት ያልገባን አለን እና ግልጽ ብታደርግልን ላላችሁ አጭርና ግልጽ አድርጌ ዛሬ እሰራላችኋለሁ። ከዚህ በፊት የነበረውን ያልገባችሁን ጥያቄ የጠየቃችሁኝን ጥያቄ ጠቅልል አድርጌ ሰብስቤ ዛሬ እሰራለሁኝ። በሁለተኛ ደረጃ አሁንም የምነግራችሁ ወደ አውሮፓ ሀገር የተማራችሁም ሙያም ያላችሁ መታችሁ መስራት ትችላላችሁ። ዋናው ነገር እንዴት ነው የምናመለክተው? ሁለተኛው ከቨር ሌተር እና ሲቪ አዘጋጅታችሁ ምን ይመስላል? እነዚህ ነገሮች ላይ ከተጠነቀቅን መተን ስራ ማናገኝበት ምንም ምክንያት የለም። ምክንያቱም እነሱ እኛን የሚያሰሩን የሰራተኛ እጥረት ስላለባቸው እንጂ የበጎ አድራጎት ስራ አይደለም፣ ወር ደግሞ ለጽድቅ አይደለም። ይህንን ስራ ለእናንተ የሚሰጡት ለራሳቸው ጥቅም ነው። ስለዚህ ምንም የሆነ ደላላ ጋር ብትሄዱ ደላላው ለእናንተ ምንም የሚሰጠው አስተዋጽኦ የለም። ምክንያቱም አንዱ ቀጣሪ ድርጅት የእናንተን ሲቪ የእናንተን ከቨር ሌተር አይቶ ወዶ ነው እንጂ የሆነ የከላይ የሚባል ኤጀንሲ ስላመጣ ምንም ስምምነት የለም። ባይዞ አንድ ማወቅ የምትችሉት በአውሮፓ ህብረት ሀገራት ውስጥ ምንም አይነት ከኢትዮጵያ መንግስትም ሆነ እስካሁን ባለው ወደፊት አላቅም አይዶን ነው የሚፈጠረውን ስለማላቅ እስካሁን ባለው ግን የትኛውም ሀገር ይሁን የትኛውም ኤጀንሲ ከአውሮፓ ህብረት ሀገራት ጋር ምንም አይነት አግሪመንትም የለውም። የአውሮፓ ህብረትም እንደዚህ አይነት አሰራርም የለውም። ይሄን የምነግራችሁ እርግጠኛ ሆኜ ነው የምነግራችሁ። ስለዚህ በደላላም ከመበላታችሁ በፊት ቆም ብላችሁ አስቡ። ሁለተኛው የምነግራችሁ ነገር አንድ ሰው ቪዛ ከመጠየቁ በፊት ምን ማሟላት አለበት? ቪዛ መጠየቅ ማንኛውም ሰው ይችላል። ይፈቀዳል አይፈቀድም እሱ ሌላ ጉዳይ ነው። ግን ቪዛ ማንኛውም ሰው መጠየቅ ይችላል። ኤምባሲ ገብቶ የቪዛ ፊ ከፍሎ መጠየቅ ይችላል። ስለዚህ ከመጠየቁ በፊት ምን ላሟላ፣ ለቪዛ ምን ባሟላ ነው ህጋዊ ሆኜ ተቀብሎኝ የሆነ ሰው ተቀባይነት አግኝቼ ወደምፈልግበት መዳረስ የምችለው? ያንን ለይተው ማወቅ መቻል አለበት። ሶስተኛው ነገር እኛ ቀጣሪዎቻችንን ማሳመን መቻል አለብን። የምናቀርበው ማንኛውም ነገር ዶክሜንት ሆኖ፣ አንዳንድ ሰው ቴምፖራሪ የሚያቀርብ አለ። ቴምፖራሪ እነሱ አይፈልጉም። ኦሪጂናል ዶክሜንታችሁ ሁሌም እጃችሁ የውጭ ፕሮሰስ ስላለ ኦሪጂናል ዶክሜንታችሁ ከዩኒቨርሲቲዎች ማውጣት አለባችሁ። ኮስት ሼርም ይሁን ምንም ከፍላችሁ ያለባችሁን ኦሪጂናል ዶክሜንት እጃችሁ ለመያዝ አለባችሁ። በቴምፖራሪ ማንም አይቀበላችሁ። የመጨረሻው ከግል ዩኒቨርሲቲዎች ግራጁዌት የምታደርጉ ከመቶ ማለት በሚችልበት ደረጃ 90% ለዓለም አቀፍ የቅጥር ሁኔታ አብዛኛውን ጊዜ ዶክሜንት ተቀባይነት የለውም፣ አይቀበሉም። ምክንያቱም ታማኝነታቸው በጣም የወረደ ስለሆነ ስለሚታወቅ፣ ሳይማርም የሚመረቅ ስላለ እናውቃለን። አሁን የዩኒቨርሲቲዎቹን ስም ማንሳት አልፈልግም። ፐርሰናሊ እኔ የማውቃቸውም ስላሉ ማለት ነው። ዩኒቨርሲቲዎች አሉ። ስለዚህ በዚህ የተነሳ ከግል ዩኒቨርሲቲ ሊማሩት ብዙም እንደ ቻንስ ሊያልፉ ይችላሉ። አይዶን ነው እንደ ቻንስ ግን እንትን የለውም። ሁለተኛ ከመንግስትም ሆነው እነዚህ ክላስ ያላቸው እንደነ ባህር ዳር፣ ጎንደር፣ መቀሌ፣ አዋሳ፣ ጅማ፣ ሀሩማያ እንደገና ደግሞ አርባ ምንጭ እና አዲስ አበባ ዩኒቨርሲቲን የመሳሰሉ ዩኒቨርሲቲዎች ተቀባይነት ያላቸው ዶክሜንት ሲኖራቸው፣ ሌሎቹ ግን ተቀባይነታቸው በጣም የወረደ ነው። አሁንም እንደሚኖራቸው የትምህርት ማስረጃ ይወሰናል ማለት ነው። ይቅርታ እዩት። መጨረሻ ላይ በተለይ አንድ ሰው ከዩኒቨርሲቲ ባይመረቅም ዩኒቨርሲቲ ባይገባም አውሮፓ ውስጥ በጉልበት ስራ በተለይ በኮንስትራክሽን እና በማሽነሪ እንዲሁም በግብርና የሚፈልጉ ሀገራቶች አሉ። እነሱንም ጭምር ሊስት አስቀምጣለሁኝ። እነሱንም እናገራለሁ። እንዴት ነው አፕላይ የምናደርገው የሚለውንም እሱንም ጭምር አደርጋለሁ። ቪዲዮን በትዕግስት እያንዳንዱን ሂደት በአግባቡ ተከታተሉ። አንዳንድ ሰው ትዕግስት የለውም፣ አለፍ እያደረገ መሀል ላይ ዋናውን ነጥብ ያጣል። ስለዚህ ኔክስት አታደርጉ። ይሄ እናንተ የምትፈልጉ መጀመሪያ ደረጃ ቪዲዮን የምታዩ ሰዎች የምትፈልጉ ወደ ውጭ መታችሁ መስራት የምትፈልጉ ሰዎች ብቻ ይህንን ቪዲዮ ይዩት። ምክንያቱም ስለሚጠቅማችሁ ሳታሳልፉት እያንዳንዱን የማወራውን እያንዳንዷን ሂደት በጥሞና እዩት። ምክንያቱም አንዳንዱ ቪዲዮን አይቻለሁ ብሎ
መጥቶ ቪዲዮ ውስጥ ያለ ነገር ግልጽ የሆነ ጥያቄ መልሶ ይጠይቀኛል። ቪዲዮን ካየኮ ቪዲዮ ውስጥ አለ። ስለዚህ እኔ እንዳላያችሁት ቪዲዮን የማውቀው በጥያቄያችሁ ነው። ስለዚህ ያ እኔ ለመመለስም ፈቃደኛ አይደለሁኝም። ምክንያቱም ጊዜ ማባከን አልፈልግም። እኔ እዚህ ጋር ጊዜ መስዋዕት አድርጌ የምቀመጠው ለወገኔ የማውቀውን ላካፍል በማለት ነው። የራሴን ልምድ ላካፍል በማለት ነው። ሌላ ነገር ምንም ነገር ኖሮ አይደለም። ስለዚህ ይህንን ቪዲዮ ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ምክንያቱም ትጠቀሙበታላችሁ። የተለያዩ ስራዎችን እያመጣው እዚህ ላይ ፖስት የማድረግበት የምለጥፍበት ፔጅ ነው። እኔ ሌላ እንቅስቃሴ የማድረግበት ሌላ ዩቲዩብ ቻናል አለኝ። ይሄኛው ግን ስፔሻሊ ለስራ ነው። ስለዚህ ሞራል እንዲሆነኝ እኔም እጭ በቃ ብዬ ተስፋ ቆርጬ ወደ ሌላ ነገር ወደ ሌላ እንዳልቀይረው ቻናሉን ይህንን ቪዲዮ ሰብስክራይብ በማድረግ ሼር በማድረግ ላይክ በማድረግ አሳዩኝ፣ ድጋፋችሁን አሳዩኝ ይላለሁኝ። ለወላጅ ለዘመዳችሁ በተለይ ወደ ውጭ ሀገር ለመሄድ ያሰበም ይሁን ወደ ደላላ ከመሄዱ በፊት ይህንን ቪዲዮ ቢያይ ይጠቀምበታል። ስለዚህ ሼር በማድረግ ላይክ በማድረግ እንዲሁም ሰብስክራይብ በማድረግ አጋርነታችሁን አሳዩኝ ይላለሁ። ወደ ዋናው ልሂድ። ወደ ዋናው ጉዳይ ስጓዝ በመጀመሪያ ከአውሮፓ ሀገራት ውስጥ የመጀመሪያ ኢትዮጵያዊ ወይም ኢትዮጵያውያን በቀላሉ ቪዛ ሊያገኝባቸው የሚችሉ አገራቶች እነማን ናቸው? በተለይ በስራ ቪዛ፣ አሁን የምነግራችሁ በስራ ቪዛ፣ በወርክ ቪዛ እንዴት አድርገው ወይም የትኞቹ ሀገራቶች ለኢትዮጵያኖች፣ ምክንያቱም ሰርች ስታደርጉ ስራዎችን የማታገኙበት ሀገር ላይ ሄዳችሁ ረጅም ጊዜ ከምታባክኑ ስራዎችን ልታገኙ የምትችሉበት። ለምሳሌ ዩኬ ላይ ሄዳችሁ ቀን ሙሉ ብትበረብሩ ስራ አታገኙ። እንኳን አይደለም ከውጭ ሀገር ውስጥም ያለው ዩኬ ውስጥ ስራ አጥቷል። ስለዚህ አውሮፓ ውስጥ ጥሩ ስራና ጥሩ የውጭ ሀገር ሰዎችን አምጥተው የማሰራት ልምድ ያላቸውን አገራቶች ይዘረዘርላቸዋለሁ። እነዚህ አገራቶች ላይ ፎከስ አድርጋችሁ ሰርች አድርጋችሁ ድርጅቶችን ኮንታክት አድርጋችሁ እናንተ ሲቪያችሁን አፕላይ ብታደርጉ ስራ የማግኘት ቻንሳችሁ 90% ነው። ስለዚህ ጊዜያችሁን ከማባከናችሁ በፊት እነዚህን ሀገራቶች እገልጽላችኋለሁ። ከመጀመሪያው ወደ አንደኛው ነው የሚሄድ፣ ከመጨረሻው ወደ አንደኛው ነው የሚሄድላችሁ። ፖላንድ ነው። ፖላንድ ከፍተኛ የሆነ የማኒፋክቸሪንግም ይሁን በትልልቅ መኪና ሹፌር፣ ምክንያቱም አብዛኞቹ ፖላንዶች ባይዜ እነዚህ ሀብታሞቹ የአውሮፓ ሀገር ላይ ነው እየሰሩ ያሉት። ሀገራቸው ላይ የሰው ኃይል ክፍተት አለባቸው። ስለዚህ የከባድ ማሽነሪ እንደገና ድጋሚ ደግሞ የግብርናው ዘርፍ ላይ ከባድ የሆነ የሰው እጥረት አለባቸው። ከታች ሲጀምር ፖላንድን አስቀምጬላቸዋለሁ። ከዛን ቼክ ሪፐብሊክም እዚሁ ጀርመን፣ እኔ የምኖርበት አካባቢ ጀርመን አካባቢ የምትገኝ ሀገርና ጎረቤት ሀገር ናት። ፖላንድም የጀርመን ጎረቤት ናት። ባይዞ ቼክ ሪፐብሊክም ጎረቤት ናት። ስለዚህ እዛም ብታመለክቱ ቼክ ሪፐብሊክም በማኒፋክቸሪንግ፣ በፋብሪካ ሰራተኝነት፣ በሹፌር ዘርፍ ኢትዮጵያውያኖች በተለይ በጣም ስራ የማግኘትና የመመረጥ ቻንስ ከፍተኛ ነው። በሶስተኛ ደረጃ ከታች ነው ወደ ላይ ነው ወደ አንደኛው ነው እየሄድኩ ያሉት። ባይዘ ሳስቀምጥ በቀጠለ ማልታ ነው። ማልታ በቀላሉ በተለይ በሆቴል በቱሪዝም ዘርፍ በቀላሉ አፕላይ አድርጋችሁ እናንተ በተለይ እንግሊዘኛን መናገር የምትችሉ ከሆነ ማልታ የአውሮፓ ህብረት ሀገር ናት። ማልታ ላይ ቪዛ የማግኘት የወርክ ቪዛ ማግኘት ቀላል ነው ከሌሎቹ ሀገር። ቀጥሎ ያለችው ፖርቹጋል ናት። ፖርቹጋል በጣም በተለይ በግብርናው የምትታወቅ የግብርና ስራ በጣም ያለባት ሀገር ናት። ስለዚህ በግብርና በተለይ በትራክተር ሹፌርነት፣ በማሽነሪ ኮምባይነር፣ የተለያዩ የግብርና ማሽነሪዎች አሉ። በዛ ላይ እንደገና ደግሞ በጉልበት ስራውም ጭምር ፖርቹጋል በጣም በከፍተኛ ሁኔታ ሰው ትፈልጋለች። ምክንያቱም የሰው እጥረት ስላለባቸው ይህንን ስራ የሚሰራ ማለት ነው። በመቀጠል በአንደኝነት ደረጃ ላይ የተቀመጠችው አውሮፓ ውስጥ ከፍተኛ የሆነ በአንደኝነት ሳይሆን ከአንደኛው ቀጥላ የተቀመጠችው ሉቲኒያ ናት። ሉቲኒያ በተለይ ሌላ ቋንቋዎችን ምናምን የምትፈልግ ሀገር አይደለችም። በእንግሊዘኛም ጭምር የምታሰራ ስለሆነች እንግሊዘኛንም የምትጠቀም ሀገር ስለሆነች የሚወራበት ሀገር ስለሆነ ሉቲኒያ በተለይ በአይቲ፣ በኮንስትራክሽን፣ በኢንጂነሪንግ ዘርፍ
በጣም 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 ሰው የሚፈለግበት ነው። ስለዚህ ሉሲኒያ ላይ አፕላይ ብታደርጉ እናንተ ቪዛ ወርክ ፐርሚት የማግኘት ቪዛ የማግኘት ቻንሳችሁ ከፍተኛ ነው። ከዛም በመቀጠል ከመጀመሪያው በሁለተኛ ደረጃ ያስቀመጥኳት አየርላንድ ናት። በተለይ ለጤና ባለሙያዎች ለብቻው ቪዲዮ ሰራላችኋለሁ። ቋንቋችሁን ተፈትናችሁ እንግሊሽ ፎር ኢንተርናሽናል ወርክ ቋንቋ ተፈትናችሁ ያንን ውጤት ማምጣት ከቻላችሁ በጣም ምርጥ ሀገር በኑሮ ብትሉ እጅግ በጣም በአሁኑ ሰዓት ላይ የኑሮ ጥራታቸው ከፍ ካሉ ከአውሮፓ ሀገራት ውስጥ በሁለተኛ ደረጃ የምትገኝ ሀገር ናት አየርላንድ። በጣም ጥሩ ሀገር ናት። በተለይ በጤና ዘርፍ ውስጥ በጣም 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 የሚፈለገውን ዶክመንት ካሟላችሁ መታችሁ መስራት የምትችሉበት በጣም ምርጥ ሀገር ናት። የመጀመሪያዋ ጀርመን ናት። በአንደኛ ደረጃ ማስቀምጥላችሁ እኔ የምኖርባት ጀርመን ሀገር ናት። ጀርመን ሀገር ውስጥ በየአመቱ ከ480 ሺህ በላይ የስራ እድሎች ለውጭ ሰራተኞች ክፍት ይደረጋል። 480 ሺህ ቀላል ቁጥር አይደለም። በየአመቱ ክፍት ይደረጋል። በተለይ ከዚህ በፊትም ሰርቻለሁኝ። ይሄ ፍራይዴኒስቲንግ የሚባለው ወይም የበጎ አድራጎት ቬሊገ ፍራይዴኒስት የሚባለው ወይም የበጎ አድራጎት ቮለንተሪ ወርከርስ የሚባለው በሱ ዘርፍ ላይ በተለይ በጣም 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 ቪዛ ፓኪስታኖች፣ ህንዶች ተደጋጋሚ ሰርቻለሁ። ህንዶች፣ ፓኪስታኖች በጣም እየመጡ ስራ የሚያገኙበት ስራ የሚቀጠሩበት ዘርፍ ነው። ስለዚህ ይሄ አለ። ቻንሰን ካርት አለ። በግላችሁ ደግሞ ስራ አግኝታችሁ ስራ አፈላልጋችሁ ጀርመን ውስጥ ቀጥታ ከቀጣሪያችሁ ጋር ተነጋግራችሁ እንደ ቻንሰን ካርት ይሄ ዝባዝንኬ ኖሮ ሳይሆን ቀጥታ ከእናንተ ከቀጣሪያችሁ ጋር ተገናኝታችሁ ተነጋግራችሁ የስራ ቪዛ የምታገኙበትም አሰራር አለ። ስለዚህ ጀርመን ክራይቴሪያዎች አሉ። ምን አሉ? ትንሽ ከሌላው ክራይቴሪያዎቹ ጠበቅ ያሉ ናቸው። ግን በጣም በከፍተኛ ሁኔታ የሰው ኃይል የሚፈለግበት አገር ነው ጀርመን። ስለዚህ እነዚህ ሀገራቶች ላይ ጊዜያችሁን ኢንቨስት አድርጋችሁ ስራ ለምሳሌ ጣሊያን ስትፈልጉ ብትሉ ላታገኙ ትችላላችሁ። ሌላ ሀገር ላይ እነ ስዊዘርላንድ፣ ኖርዌይ ምናምን እያላችሁ ጊዜያችሁን ከምታባክኑ አሁን የነገርኳቸው ሀገራት ላይ አፕላይ ብታደርጉ የተለያየ ሲቪያችሁን የተለያየ ድርጅት ላይ የተለያየ ካምፓኒ ላይ አንድ ካምፓኒ ላይ ማስቀመጥ አይደለም፣ የተለያየ ካምፓኒ ላይ የተለያዩ ድርጅቶች ላይ ሲቪያችሁን አፕሎድ ብታደርጉ የተለያየ ሲቪ እየሰራችሁ በተለይ ለአንድ ድርጅት እየሰራችሁ መልሳችሁ ለሌላ ድርጅት አትላኩ። ገባችሁ? የተለያየ ሲቪ እየሰራችሁ የተለያየ ድርጅት ላይ ብታስቀምጡ እናንተ ስራ የማግኘት ቻንሳችሁ አውሮፓ ውስጥ ከፍተኛ ነው። በተለይ ጀርመን ላይ ደግሞ የጀርመንኛ ቋንቋ ከተማራችሁ ቢ1 ወይም ቢ1 የሚባለው ደረጃ ከደረሳችሁ ጀርመን ሀገር ውስጥ መታችሁ የስራ ቪዛ ተሰጥቷችሁ ስራ መስራት፣ በተለይ ስራ ለመስራት 90% በሩ ክፍት ነው። የእናንተን ጉዳይ የሚገልላችሁ 90%ን የሚገልላችሁ ጀርመንኛ ቋንቋ ያላችሁ ክህሎት ነው። እሱ ደግሞ አዲስ አበባ ውስጥ ጀርመንኛ ቋንቋ ትምህርት ይሰጣል። ጎቴ ኢንስቲትዩት አለ አዲስ አበባ ዩኒቨርሲቲ ጀርባ ላይ። እዛው አዲስ አበባ ዩኒቨርሲቲ ግቢ ውስጥ ሆኖ ተቆርጦ ነው ያለው የጀርመን ባህልና ቋንቋ ኢንስቲትዩት። አዲስ አበባ ውስጥ ያለው የጀርመን ኤምባሲ የሚያስተዳድረው የጎቴ ኢንስቲትዩት አለ። እዛ ሄዳችሁ ቋንቋ መማር ትችላላችሁ። በአሁኑ ሰዓት ላይ ከፍተኛ ቁጥር ያለው ሰው እየተማረ ነው፣ እየመጣ ነው ያለው። ስለዚህ ይሄን ቻንስ አያመልጣችሁ። ወደ ጀርመን በጣም ብዙ ሰው እየመጣ ነው። በምን? በስራ በኤጀንሲ አይደለም፣ በምን አይደለም። የሚያስፈልገውን ቪዲዮውን ይህንን አይታችሁ የሚያስፈልገውን ስቴፕ ራሳችሁ ሄዳችሁ ራሳችሁ አፕላይ አድርጋችሁ ምንም ወጪ ሳታወጡ የቪዛ ወደ 10 ምናምን ሺህ ብር ብቻ ነው የምታወጡት። ከዛ ውጭ ምንም ወጪ ሳታወጡ ኢቭን የፕሌን ትኬታችሁ ስፖንሰር ተደርጎ ወደ ጀርመን ሀገር መታችሁ የምትሰሩበት አጋጣሚ አለ። ዋናው ምንድን ነው? መንገዱን አናውቅም። መንገዱ ምንድን ነው? ይሄው እኔ የምነግራችሁ ማሳያችሁ ይሆናል። ስለዚህ አሁንም ሰብስክራይብ፣ እስካሁን ድረስ ካያችሁ ሰብስክራይብ፣ ሼር ማድረጋችሁን አትተው። ቪዲዮን በጥሞና ተከታተሉ። እነዚህን ሀገራቶች መረጥን። ቀጥሎ ምንድን ነው የምናደርገው? ለምሳሌ ይሄ ስቴፖች አሉት፣ ሂደቶች አሉት። ከመጨረሻው አይጀመርም። እያንዳንዱ ስቴፕ አለው። የመጀመሪያው ጀርመን ሀገር ስራ አፕላይ ለማድረግ ጀርመንኛ ቋንቋ መማር አለባችሁ። ጀርመንኛ ቋንቋ 9 ወር። አሁን ብዙ ጊዜ እኔ ብዙ ሰዎችን ሳይ እንዲሁ ጥድፍ የሆነ ደላላ ጋር ሂደው ምናምን ከሀገር መውጣታቸውን እንጂ የሚያስቡት
ከዛን እዛ ሀገር ከደረሱ በኋላ የሚገጥማቸውን ፈተና ቆሞ አያስቡም። ከዛም በኋላ ደላላ ሸወደን እንደዚህ ደላላ አይሸውዳቸውም። ይኸው እኔ እየተናገርኩ ነው እዚህ ጋር ያለሁት። አንድ ሀገር ከመሄዳችሁ በፊት መጀመሪያ ቋንቋ ሊታሰብበት የሚገባ ነገር ነው። በተለይ ጀርመን ሀገር በቻንሰን ካርት የምትመጡ መምጣታችሁን ብቻ አታስቡት። አንደኛ በቻንሰን ካርት ስትመጡ እዚህ ሀገር በዛ ባመለከታችሁበት ዘርፍ ነው መስራት የምትችሉት። ለምሳሌ እኔ በኬሚካል ኢንጂነሪንግ ነው የተመረኩት ብዬ እዚህ ሀገር መጥቼ በአይቲ ሊሰራ አልችልም። ስለዚህ መጥቼም እዚህ የሚሰጠኝ የ6 ወር ጊዜ ነው። የ6 ወር ከሆነ ብሎክ አካውንት የከፈትኩት 6000 ዩሮ ከሆነ በ6 ወር ውስጥ ያንን ስራ ፈልጌ ማግኘት አለብኝ፣ መስራት አለ። ጀርመን ውስጥ ደግሞ በእንግሊዝኛ ስራ ማግኘት በጣም ከባድ ነው። እንዴ ነው በድቅድቅ ጨለማ ውስጥ የሆነ መርፌ እንደመፈለግ ያህል ነው። ጀርመንኛውን ስታስቡ፣ ቻንሰን ካርትን ስታስቡ ጀርመንኛውን ሄዳችሁ ተማሩ። ጀርመንኛውን ተምራችሁ ቢ1 ሌቭል ደርሳችሁ ከመጣችሁ ጀርመን ውስጥ ስራ ማግኘት በጣም ኢዚ ነገር ነው። በጣም ቀላል ነው። ስራ ሞልቷል ጀርመን ውስጥ። የስራ ችግር የለም። ጀርመን ራሱ መንግስትም ያስቀጥራል። ምንም ችግር የለበትም በዛ ዘርፍ ማለት ነው። ስለዚህ ይህን ታሳቢ ማድረግ አለባችሁ። የመጀመሪያው ነገር እነዚህ አሁን የቋንቋውን ነገር እንዳለ ሆነው ቀጥሎ የሚሆነው ነገር ስራ ፍለጋ ከመጀመራችን በፊት መጀመሪያ ካዘጋጀን በኋላ ሁሉም ነገር ከተዘጋጀ በኋላ እዚህ ዌብሳይት ላይ እንመጣለን። እዚህ ጋር እንደምታዩት ዩሮፓ ኤዩ ወይም ዩሮፓስ የሚል ነው። የመጀመሪያውን እኛን እንነካለን። ከዛ ወደዚህ ያመጣናል። ወደዚህኛው መስመር ከመጣን በኋላ እዚህ ጋር መተን የምንችለውን የቋንቋ አይነት እንመርጣለን ማለት ነው። ለምሳሌ ያው ብዙ ሰው የሚጋባበት እንግሊዘኛ ስለሆነ ወደ እንግሊዘኛ ነው ቀይሬው ያለው ማለት ነው። ስለዚህ እዚህ ጋር ብዙ የምትፈልጋቸው ለምሳሌ ወርክ ኢን ዩሮፕ ከሆነ የአውሮፓ ውስጥ ለመስራት ማለት ነው። ከዛን ክሬት የሚል አለ ታች ላይ ክሬት ሲቪ ታደርጋላችሁ። እዚህ ላይ ገብታችሁ እኔ ያው ለምሳሌ ሬጂስተር ስላደረኩ ድጋሚ ሎጊን ካደረኩ ኢሜይሌን ዲክቴት አድርጎ ስለሚያበላሽብኝ ነው። ምክንያቱም ኦልሬዲ እኔ ሌላ ፐርፐዝ እየተጠቀምኩበት ስለሆነ ማለት ነው። ስለዚህ የመጀመሪያ ፍሮም ስክራች ከሆነ የምትጀምሩት ምንም ልምድ ከሌላችሁ ፍሮም ስክራች አለ። ከዛ ነው የመጀመሪያው ምንድነው ሬጂስተር ማድረግ ነው። እናንተ ኢሜይላችሁን እዚህ ጋር ሬጂስተር ታደርጋላችሁ ማለት ነው። ለምሳሌ ኢሜይል አለ እዚህ ክሬት አካውንት ውስጥ ገቡና ከዛን ሙሉን የእናንተን የሚያስፈልገውን ነገር እዚህ ላይ ትሞላላችሁ። ከሞላችሁ በኋላ ስማችሁ ትክክለኛ ስማችሁ ነው መሆን ያለበት። ትክክለኛ የምትገኙበት ኢሜይል ነው መሆን ያለበት። ሁሉ ነገር ትክክል ነው መሆን ያለበት። የፌክ ኢሜይል የፌክ ነገር እዚህ ጋር ተቀባይነት የለውም። ብታስገቡ እንኳን አይፒያችሁን ዲቴክት አድርጎ በሚቀጥለው ባን ነው የሚያደርጋችሁ። ስለዚህ ትክክለኛ ኢሜይላችሁ ምናምን እዚህ ታስገባላችሁ። ሬጂስተር ሎጊን ታደርጋላችሁ። ከዛም በኋላ ሎጊን ካደረጋችሁ በኋላ እኔ ወደ ኋላ መለሳለሁ። ምክንያቱም እኔ ሌላ የምጠቀምበት ስላለ ድጋሚ ስለማያስገባን ማለት ነው። ስለዚህ እናንተ ቀላል ነው ከዚህ በኋላ እስከዚህ ድረስ ከመጣችሁ። ከዛን ክሬት ሲቪ የሚል አለ ከታች። ከዛን ተመጡና ሎጊን ካደረጋችሁ በኋላ ክሬት ሲቪ ውስጥ ትገባላችሁ ማለት ነው። ክሬት ፍሮም ዩሮፓስ ሲቪ ትገባችሁ። ሴሌክት ፋይል አለ እዚህ ጋር የምትፈልጉትን ፋይል ለምሳሌ የትምህርት ማስረጃችሁ ምናምን ሊሆን ይችላል። እሱን ታመጡና ታስገባላችሁ ማለት ነው። ለምሳሌ እኔ ቢሆን ያስገባሁት ከዛን ስታንዳርድ ሲቪ ከፈለኩ አዲስ እኔ ስታንዳርድ ሲቪ አድርግልኝ አልኩት። ግን አሁን እኔ ሎጊን ስላልኩት እንትን ስለማድረግ ነው ክሬት ወይም ሲቪ እለዋለሁ። ለምሳሌ ዩዝ ስታንዳርድ ሲቪ እዚህ ጋር የሚያስፈልጉትን ነገር ስለራሴ እሞላለሁ። የሚያስፈልጉትን ነገር እያነበብኩ እያንዳንዱን ነገር እሞላለሁኝ ማለት ነው። ልክ ይሄንን ሞልታችሁ ስላለው ነገር ፋይላችሁ ምናምን በተቃለ እዚህ ጋር ከሞላችሁ በኋላ ስለእናንተ የሚገልጸውን ምናምን ከሞላችሁ በኋላ ኔክስት እያላችሁ ትሞልታላችሁ። ኔክስት እያላችሁ ለምሳሌ እኔ እዚህ ጋር ናቲ እዚህ ጋር ደግሞ ቢሆን ለምሳሌ የሆነ ነገር የሆነ በቃ እናንተ ደስ ያላችሁ ጻፉ። ክፍት አድርገው ፓስፖርት አይዲ አለ። አይዲ ወይም ፓስፖርት እዚህ ጋር የምትጠቀሙት የምታስገቡትን እኔ ለምሳሌ አይዲ እላለሁ። እኔ አውሮፓ አይዲ ስላለኝ
የአውሮፓ አይዲ ላለው ማለት ፓስፖርት የሌለው ደግሞ የፓስፖርት ቁጥር እዚህ ያስገባል ማለት ነው። ስለዚህ ወርክ ፐርሚት ምናምን ስለሌላቸው እናንተ ማለት የምትጠይቁበትን ሀገር አሁን አፕላይ የምታደርጉበትን ሀገር ሰሌክት ታደርጋላችሁ። ፎር ኤግዛምፕል እኔ ለምሳሌ ጀርመን ቢሆን ጀርመን እላለሁ። ዴት ኦፍ በርዝ ምናምን ነገር እዚህ ጋር ሴሌክት አደርጋለሁ። ይሄንን ለምሳሌ እሞላለሁኝ። ሲቲ ለምሳሌ እኔ እዚህ የምኖርበትን ዶችላንድ ለምሳሌ ለጀርመን ከዛ የሚጠይቃችሁ ጥያቄ እያንዳንዱን ትሞላላችሁ። ከዛ ኔክስት ይላችኋል። ቆይ እነዚህ መሙላት ያለባቸው አሉ። ለምሳሌ ከዛም በኋላ ልክ እንደዚህ ራሱ ዩሮፓስ አድርጎ ስታንዳርድ አድርጎ የሞላችሁትን ሌላ የምትጨምሩትን ቴምፕሉን በየትኛው ቴምፕል በዚህ ስታንዳርድ ይሁንልኝ ኦር ምናምን ትላላችሁ። ከዛም በኋላ ይሄንን ያዘጋጅላችኋል። ከፈለጋችሁ ሲቪ ስም ታስቀምጣላችሁ። እስኪያዘጋጅ ድረስ ትጠብቃላችሁ። ከዛም በኋላ ይሄንን ከጨረሳችሁ በኋላ ይሄንን አድርጋችሁ ከጨረሳችሁ በኋላ ሲቪያችሁን ካዘጋጃችሁ በኋላ ማለት ነው የምታደርጉት አሁን ወደ ስራ ወዳለባችሁ ዌብሳይት ነው የምትሄዱት። ወደ ስራ ወዳለበት ዌብሳይት ነው የምትሄዱት። እዚህ ጋር ኦልሬዲ ይሄኛው ይብቃ። ከዛም በኋላ ለምሳሌ እኔ አሁን የማመለክተው ኢንዲድ ላይ ቢሆን እዚህ ጋር የምፈልገውን ስራ ለምሳሌ አሁን እዚህ ጋር የሆነ ስራ ወጣ እንበል። ይኸውና እዚህ ጋር የድርጅቱ ስም አለ። ከዛን በሰዓት 15 ዩሮ እንከፍላለን ይላል። ከአንድ ቀን በፊት መልስ ሪስፖንድ የምትደረጉበት ነው። እመጣና እዚህ ጋር አፕላይ የምትላለች አፕላይ ዊዝ ኢንዲድ የምትላለች። ከዛን ይሄንን አፕላይ ሳደርግ ምን ይመጣል መሰላችሁ? ቅድም ያዘጋጀሁትን አውቶማቲካሊ ዲቴክት አድርጎት ያመጣል። ሲቪውን አውቶማቲካሊ እንደዚህ ዲቴክት አድርጎት ያመጣል ማለት ነው። ከዛም በኋላ እኔ ረዚሚ ከሆነ የረዚሚ ኦፕሽን ሌላ ፋይል የሚጨምረውን ለምሳሌ እንደዚህ አድርጌ ያመጣለኝ። ለአንድ ጓደኛ ያዘጋጀሁት ነው። እንደዚህ አድርጌ ያዘጋጀውና ከዛም በኋላ ፈርዘር ነው ማድረገው። ከዛን የስራው ምናምን የምትሞሉታል። አሁን ይሄንም አላደርገው ምንድነው እኔ አልፈልገውም ዲቴክት አድርጎ ማለት ነው። ከዛን ይኸውላችሁ አሁን ለምሳሌ እኔ በፎርክሊፍት ድራይቨር ነው ይሄንን ለምሳሌ አልኩ። ከዛን ፈርዘር ትሄዳላችሁ። ጥያቄዎች ለምሳሌ ጆብ ታይትል ፎርክሊፍት ድራይቨር አለ። ከዛን ወደ ካምፓኒው ሰብሚት አፕሊኬሽን ነው የምለው። እቺኛውን ክሊክ አደረግና እዚህ ጋር ያሉ ፈርዘር ዶክመንቴሽኖች ምናምን ስለራሳችሁ የምትገልጹት ካለ ይሄንን አደርግና ምን አደርጋለሁ ማለት ነው ፈርዘር። ከዛን ሰብሚት ነው የማደርገው። እቺኛውን ገልጽና እኔ አሁን ማድረግ ስለማልፈልግ በቃ አለቀ። ከዚህ በኋላ የእናንተን ሲቪ ከወደደ እራሱ በኢሜይላችሁ ይልክላችኋል። ሰውየው ወይም ድርጅቱ ለእናንተ በኢሜይል መልስ ይሰጣችኋል ማለት ነው። ከዛ በኋላ የምትሄዱት ነገር በጣም ቀላል ነገር ነው። ወደ ኢንተርቪው ነው የምትሄዱት። ኢንተርቪውን በዙም እንዴት እንደምታደርጉት እራሳቸው ጋይድ ያደርጓቸዋል ቀጣይ ያለውን ነገር። ስለዚህ ይሄ ነገር እንዲቀላል ነው። ይሄንን ተጠቅማችሁ ማድረግ ትችላላችሁ ማለት ነው። ራሳችሁ ማንም ጣልቃ ሳይገባባችሁ። ስለዚህ አሁንም ቪዲዮን ላይክ፣ ሰብስክራይብ ማድረግ አትርሱ አድራላለሁ። ስራ ፍለጋ ከመጀመራችን በፊት መጀመሪያ ላይ ማድረግ ያለብን ሲቪያችን ቅድም ተናግሬያለሁ። የትምህርት ማስረጃችሁ መሆን ያለበት ኦሪጂናሉ ነው። ቴምፖራሪ አይሆንም። ቴምፖ ይዛችሁ አፕላይ አታድርጉ፣ አይቀበሏችሁም። ኦሪጂናሉን የትምህርት ማስረጃችሁን አንድ ላይ አድርጋችሁ ሲቪ የማዘጋጀት ነው። አውሮፓ የራሱ ዩሮፓስ የሚባል የሲቪ አዘገጃጀት አለው። አውሮፓ ስታንዳርድ የሆነ ማለት ነው። የተለያዩ ዌብሳይቶች አሉ። እነዚህ ዌብሳይቶች ላይ ገብታችሁ እናንተ ያንን ሲቪ ማዘጋጀት ትችላላችሁ። አንዳንዶቹ ክፍያ የሚጠይቁ አሉ፣ አንዳንዶቹ ፍሪ ናቸው። ቀጥሎ የሽፋን ደብዳቤ ወይም ከቨር ሌተር የሚባለው ማለት ነው። ለእያንዳንዱ ለሚያመለክቱበት ስራ ለምን እኔን መቅጠር እንዳለባቸው ማለት ነው። ለምን እኔን መቅጠር እንዳለባቸው የሚል አጭርና ማራኪ የሆነ
ይሄ ሞቲቬሽን ሌተር የሚባለው ማለት ነው። እሱም በጥሩ ሁኔታ ማዘጋጀት አለባችሁ። ይህንንም ራሱ ከቨር ሌተር ለማዘጋጀት የሚረዱ ዌብሳይቶች እነዚህ ላይ ገብታችሁ ማግኘት ትችላላችሁ ማለት ነው። ከዛን ሰነዶቻችሁን፣ የትምህርት ማስረጃችሁን፣ የኮርስ ሰርተፍኬታችሁን፣ የስራ ልምዳችሁን፣ ደብዳቤያችሁን፣ የእንግሊዝኛ የቋንቋ የተፈተናችሁበትን አንድ ላይ አድርጋችሁ በፒዲኤፍ ታደርጉና ይህንን ካዘጋጃችሁ በኋላ አሁን የምዘረዝርላችሁ ከዚህ ፊት የዘረዘርኩላችሁ ዌብሳይቶች አሉ። እነዛ ሊንክዲን፣ ኢንዲድ፣ ይሮስ ምናምን የሚባሉ ዌብሳይቶች አሉ። ከዚህ ፊትም የነበረው ይሄኛው ቪዲዮ እዚህ ጋር ያለው ቪዲዮ እዚህ ቪዲዮ ላይ በደንብ በስፋት ገልጫለሁኝ። እዚህ ቪዲዮ ላይ ገብታችሁ ማየት ትችላላችሁ። ዌብሳይቶች አሉ። እዛ ዌብሳይቶች ላይ ሄዳችሁ ስራዎች ይለቀቃሉ። ስራዎች ሲለቀቁ እናንተ ከስራዎቹ በታች ስትነኩ፣ ሊንኩን ስትነኩ ቀጥታ ወደ ቀጣሪያችሁ ይወስዳችኋል። ከዛን ሲቪያችሁን አፕሎድ ታደርጋላችሁ። ኢሜይላችሁን ሬጅስተር አድርጋችሁ ስለሆነ ዌብሳይቱን የምትጠቀሙት ምንም እናንተ የምታደርጉት ሌላ ነገር የለም። ጥያቄ ካለ ጥያቄን ትሞላላችሁ። ከዛም በኋላ ቀጣሪዎቹ ወዲያው መልስ አይሰጡም። ምክንያቱም ሂደቶች ስላሉ። አንዳንድ ሰው እኔ ባይዘ አሁን በግል ራሱ ለሰዎች አፕላይ ማድረግ ያቆምኩበት ምክንያት ዛሬ የሆነ ዶክሜንት እኔ ቁጭ የዶክሜንት በነገታ ይመጡና እንዴት አረክልን የኔን ጉዳይ ይላሉ። ልክ እኔን የነሱ ጉዳይ እንዳስፈጽም የተቀጠርኩ መተዛዘን አለብን። እኔ ተቀጥሬ አይደለም የምሰራው እኮ በትርፍ ታይሜ ባለኝ ታይሜ ነው ነገሮችን ራን የማደርገው እንጂ የሆነ ጊዜ ተርፎኝ ወይ ስራ ጥቼ ወይ ምናምን አይደለም። ጊዜ የለኝም። ግን ካለኝ ጊዜ ላይ ለመተባበሰን ጊዜ ይወስዳል። ዛሬ የሆነ ዶክሜንት ልኮ ናቲ እንዴት አደረክልኝ ጉዳይን ይለኛል። እንዴ እኔ አንደኛ ደረጃ ደላላ አይደለሁም። እኔ የማውቀውን መንገድ ነው እያሳየኋችሁ ያለሁት። በዛ መንገድ ተጉዛችሁ ራሳችሁ አፕላይ ማድረግ ነው። እኔ ደግሞ አፕላይ እንዳደርግ ስትጠይቁኝ እኔ ጊዜ ወስጄ ነው አፕላይ ማደርገው። ሁለተኛ መልስ እስኪመጣ ጠብቃለሁኝ። አፕላይ አደረግኩኝ፣ መልስ ላይሰጠኝም ይችላል፣ ያ ድርጅት ላይቀበለኝም ይችላል። ሌላ ድርጅት ላይ ደግሞ አፕላይ አደርጋለሁኝ። ያኛውም ካልሰጠኝ ደግሞ ሌላ ላይ አፕላይ አደርጋለሁ እንጂ ዛሬ ሰጠኝ በነጌታው መተህ ወይም በሳምንቱ መተህ እንዴት እኔን ጉዳይ አትበለኝ። ልክ እንደዚሁ እናንተ ዶክሜንታችሁን አፕላይ እንዳደረጋችሁ በትንሹ 1 ወር መልስ ለማግኘት 1 ወር ይፈጃል። ምክንያቱም ለመሰራችሁ ሂደቶች አሉ። ዝም ብሎ አይደለም። አውሮፓ የየራሱ የሆነ የቅጥር ሁኔታ ስርዓትና ህግ አላቸው። በመጀመሪያ ደረጃ ያ ሰው እናንተን አክሴፕት ካደረጋችሁ በኋላ አይቷችሁ ሲቪያችሁን፣ ከቨር ሌተራችሁን ሁሉ ነገር ከወደደ በኋላ የትምህርት ማስረጃችሁን፣ ስራ ልምዳችሁን በቃ ከወደደ በኋላ የሚያደርገው የእናንተን ዶክሜንት ይይዝና የእናንተን ዶክሜንት ይዞ ወደ ሀገሩ ኢሚግሬሽን ቢሮ ነው የሚሄደው። እዛ ይሄድና ይሄ ሰራተኛ አውሮፓ ውስጥ ለምሳሌ አርባይት አገንቶ የሚባል አለ ጀርመን ውስጥ ይሄ ጉዳይ የሚመለከተው ማለት ነው። ከዛን አርባይት አገንቶ ይሄድና ይሄ ሰራተኛ እኔ ያስፈልገኛል፣ እዚህ ስራውን ቅጥሩን አውጥቼ ላገኝ ስላልቻልኩኝ ከአውሮፓ ውጭ ከሆነ ሀገር እንዲመጣና እንዲሰራ ፈልጌያለሁ፣ ስለዚህ ፍቃድ ይሰጠኝ ብሎ ስለእናንተ እሱ ደብዳቤ ያስገባል። ከዛም በኋላ አርባይት አገንቶ ደግሞ እውነትም በዚህ ዘርፍ ላይ ሰራተኛ ለመኖሩን ቼክ ያደርጋል። ቼክ አድርጎ በኢሜይል ለድርጅቱ መልስ ይሰጥለታል። ድርጅቱ ቀጣይ ወዴት ነው ይዞ የሚሄደው? ለአውስሌንደር በሆርደ ነው አርባይት አገንቶ መልስ እንደሰጣችሁ ከዛም በኋላ እናንተን ኢንተርቪው ያደርጓቸዋል። ባይዞ ይሄ ህገወጥ ደላሎችም አንድ የሚያጨበረብሩበት መንገድ ስለሆነ ተጠንቀቁ። አንድ ሰው በስራ የሚመጣ ከሆነ ካምፓኒው ኢንተርቪው ያደርጋል። ለምሳሌ በስልክ ሊሆን ይችላል። እንደገና ድጋሚ ደግሞ በተለይ ስኪልድ ወርከር ከሆናችሁ ኢንተርቪው መስት ነው። ምክንያቱም ስለእናንተ አንዱ ባለሙያ ለምሳሌ እኔ ኤሌክትሪሻን ነኝ ካልኩኝ ኤሌክትሪክ ባለሙያ ያለው ሰው መጥቶ ኢንተርቪው ያደርጋቸዋል፣ ቃለመጠይቅ ያደርጋቸዋል። ቃለመጠይቅ አድርጓችሁ ያ ሰው ስለ ስራው ምን ያህል እውቀት እንዳላችሁና እንደሌላችሁ ይገመግማል። ልክ በኢንተርቪው የመጀመሪያ ኢንተርቪው አለ። ከዛም በኋላ ይሄኛው ላይ ካረኩና ትንሽ ጥርጣሬ ካደረባችሁ የቪዲዮ
በዙም ሊሆን ይችላል፣ በማይክሮሶፍት ኮሊንግ ሊሆን ይችላል። ወሬቨር እነሱ በሚፈልጉት ቀጥታ የቪዲዮ ዙም ኮንፈረንስም ሊያደርጉ ይችላሉ። የዙም ሚቲንግ ማለት ነው ሊያደርጉ ይችላሉ። ከዛም በኋላ ምንድነው ልክ እናንተን ኢንተርቪው ሲያደርጓችሁ በእናንተ ላይ እምነት ሲኖራቸው ምን ያደርጋሉ? ሂደው ለውጭ ዜጋ አስተዳደር የሚባለው ለምሳሌ ጀርመን ከሆነ አውስሌንደር በሆርደ የሚባለ የስራ ፍቃድ እንዲሰጣችሁ ይህንን የሚመለከተው አውስሌንደር በሆርደ ስለሆነ እዚህ ጀርመን ሀገር ውስጥ ለዛ ያመለክታሉ። ቀጥታ የስራ ፍቃዳችሁ ወይም ወርክ ፐርሚታችሁ፣ ምክንያቱም መጀመሪያ ኦፈሩ አለ፣ ከኦፈሩ ቀጥሎ ወርክ ፐርሚቱ መጥቷል። ስለዚህ ወርክ ፐርሚት ማለት መጥቶ ይስራ የሚል ማለት ነው። የወርክ ቪዛ እንዲሰጣችሁ ለኤምባሲው የሚጻፍ ሌተር አለ። ያንን አያይዞ ለእናንተ ይልክላቸዋል በኢሜል ድርጅቱ፣ ካምፓኒው ማለት ነው። ያን ካምፓኒ የላከላችሁን ሙሉ አረጋቸው የትምህርት ማስረጃቸው አለ፣ ሲቪያቸው አለ። እንደገና ድጋሚ ደግሞ ድርጅቱ የላከላችሁ የወርክ ፐርሚት ወይም የስራ ፍቃድ ወረቀት አለ። እነዚህን አንድ ላይ ታደርጉና ኤምባሲ ቀጠሮ ትይዛላችሁ። ብዙ ጊዜ ኤምባሲ ቀጠሮ ኦንላይን ስትሞክሩ ብዙ ጊዜ አይገኝም። ግን አንድ ቲፕ እዚህ ጋር ልስጣችሁ። ኤምባሲዎች በብዛት በኢትዮጵያ ከሌሊቱ 6 ሰዓት በኋላ ወይም ከሌሊቱ 7 ሰዓት በጋ ከሆነ በኢትዮጵያ ክረምት ከሆነ ከሌሊቱ 7 ሰዓት፣ በጋ ከሆነ ኢትዮጵያ ውስጥ ደግሞ ከሌሊቱ 8 ሰዓት በኋላ ሲስተም እንደ አዲስ ሪፍሬሽ ይደረጋል። ስለዚህ ካንስል ያደረገ ለምሳሌ ቀጠሮ ይዞ ካንስል ያደረገ ሰው ካለ የዛኔ ካንስል ያደረገው ሰው በዛ ሰዓት ኦን ስለሚሆን እናንተ ሌላ ሰው ሳይዝባችሁ ልክ ያችን ሰዓት ጠብቃችሁ ኦንላይን ሞክሩ። ከሌሊቱ 8 ሰዓት ክረምት ከሆነ በዚህ በአውሮፓ ክረምት ከሆነ ከሌሊቱ 8 ሰዓት፣ በአውሮፓ በጋ ከሆነ ከሌሊቱ 7 ሰዓት። ይሄን ነገር ገልብጡት በኢትዮጵያ ለመረዳት። እዚህ በጋ ሲሆን እዛ ክረምት ነው፣ እዛ ክረምት ሲሆን እዚህ በጋ ነው። ለዛ ገለባብጣችሁ ታስቡት። ያችን ሳትጠብቃችሁ ኦንላይን ሞክሩ። በእርግጠኝነት በሳምንት ውስጥ በ10 ቀን ውስጥ ቀጠሮ ማግኘት ትችላላችሁ። ምንም ደላላ አያስፈልጋችሁም። ቀጠሮ ለመያዝ ኢትዮጵያ ውስጥ በአሁኑ ሰዓት ለኤምባሲ ቀጠሮ ለመያዝ እስከ 15,000 እስከ 20,000 ያስከፈሉ ሰዎችን አውቃለሁ። ያም እንዳይሆን ማለት ነው። ስለዚህ እነዚህን ነገሮች እናንተ የስራ ቅጥር ስምምነት፣ እንደገና ደግሞ ወርክ ኮንትራክት የሚላለ የስራ ውል በዚህ በጀርመን አርባይት ፈርትራግ ይባላል። ያንን ወርክ ኮንትራክታችሁን፣ የስራ ቅጥር ውላችሁን፣ ጆብ ኦፈር ሌተሩን፣ የስራ ቅጥር ግብዣ ደብዳቤውን ቅድም ያልኳችሁን አንድ ላይ አድርጋችሁ ወደ ኤምባሲ ትሄዳላችሁ ማለት ነው። የእናንተን ቅድም እንደነገርኳችሁ እነሱ ከዚህ ጨርሰው ይልኩላችኋል ማለት ነው። ከዛን ወደ ቪዛ ማመልከቻ ስትሄዱ ያው ቅድም እንደነገርኳችሁ ቀጠሮ መያዝ አለባችሁ። ሰነዶቻችሁን በአግባብ በሚገባ በስነስርዓት ማዘጋጀት አለባችሁ። መዝረክረክ የለባችሁም። የሚያስፈልገውን እያንዳንዱ መያዝ አለባችሁ። ከዛ በኋላ ግፋ ቢል እነዚህን ሂደቶች ካለፋችሁ ቪዛው ከ15 ቀን እስከ 1 ወር ቢቆይ ነው ለእናንተ ቪዛ ፓስፖርታችሁ ላይ ይመታና ይሰጣችኋል ማለት ነው። ቪዛው ፓስፖርታችሁ ላይ ተመቶ ሲሰጣችሁ ከዛን ቀን ጀምሮ እናንተ ከካምፓኒው ጋር ቀጥታ ዳይሬክት ኮንታክት ይኖራቸዋል። ከዛ በኋላ ምን ይሆናል መሰላችሁ? አንዳንድ እንደ አግሪመንታችሁ እንደ ውላችሁ ስምምነት መሰረት አንዳንድ ድርጅቶች ምን ያደርጋል መሰላችሁ? የፕሌን ቲኬታችሁን ይችላሉ እንደ ውላችሁ ስትዋዋሉም ይሄን ነገር እናንተ ኮንሲደር እንዲደረግ አስደርጉ። አንዳንድ ድርጅቶች እንደዛ ያደርጋሉ። አንዳንድ ድርጅቶች ከነ ቤት ምናምን ይችላሉ። አንዳንድ ድርጅቶች እኛ ቤት አይመለከተንም ስራውን ብቻ የሚሉ አሉ። ስለዚህ እነዚህ ነገሮች ሁሉ በአግሪመንት ውስጥ እንዲካተት የፕሌን ቲኬታችሁን የመኖሪያችሁን የማድረግ የማሳመን የእናንተ ስራ ነው። ምክንያቱም መታችሁ ቢያንስ ለ1 ወርና ለ2 ወር ወይም ለመጀመሪያ ዙር ድርጅቱ እንዲሸፍናችሁ ይህንን የማድረግ ስራ መስራት አለባችሁ። አሁንም ደግሜ የምነግራችሁ ለደላላ አትበሉ ባካችሁ። ደላሎች ምንም የሚያደርጉት ነገር የለም። ሊሆንም ላይሆንም ብለው ነው የሚሞክሩት አለ። እናንተም መስለው ነው የሚሞክሩት። እናንተ በዚህ መንገድ ሄዳችሁ ራሳችሁ ሞክሩ። ብራችሁን አትበሉ።
ደላላው ካልሆነ የብዙ ሰው ይሰበስበና ካልተሳካለት ቢሮ ዘግቶ ይጠፋል። ብራችሁን ተበላችሁ ማለት ነው። ስለዚህ እናንተ ይህንን መንገድ ሞካክሩ። አፕላይ ስታደርጉ አንድ ድርጅት ላይ አይደለም፣ የተለያዩ ድርጅቶች ላይ አፕላይ አድርጉ። አንዱ ድርጅት ከቢወርቅ አንዱ ድርጅት ያነሳቸዋል። አንዱ ድርጅት ከቢ ብትባሉ አንዱ ድርጅት ከፍ ያደርጋቸዋል። ስለዚህ የተለያየ ድርጅቶች ላይ እናንተ አፕላይ ባደረጋችሁ ቁጥር የእናንተ ተቀባይነት እየጨመረ ይሄዳል። እናንተን የሚፈልጋችሁ ድርጅትን ኦፖርቹኒቲውን ሰፋ ታደርጋላችሁ። ስለዚህ የሆነች አንድ ድርጅት ላይ አፕላይ ያደረጋችሁ ቁጭ፣ ሁለተኛ እዚህኛው ድርጅት ላይ አፕላይ ያደረጋችሁትን ለዛኛው ድርጅት መልሳችሁ ነው። እያንዳንዱን ድርጅት እንደ ድርጅቱ ባህሪ መጀመሪያ ጉግል አድርጉ። ስለ አፕላይ ስለምታደርጉበት ድርጅት እንደ ድርጅቱ ባህሪ። ለምሳሌ በ3 አይነት ሽፍት የሚሰራ ከሆነ እናንተ ፍሌክሲብል ሆናችሁ በተለያየ ሽፍት መስራት እንደምትችሉ በቃ ለድርጅቱ እንደሚመች አይነት ሰው ሆናችሁ ከቨር ሌተር ማዘጋጀት አለባችሁ። ያ ድርጅት እናንተን ቢቀጥር ምን ከእናንተ ያተርፋል? ምክንያቱም እንደናንተ ብዙ የሚያመለክቱ ሰዎች ስላሉ። ስለዚህ ከቨር ሌተሮችን ስታዘጋጁ የእናንተን ተፈላጊነት ሊጨምር በሚችል ደረጃ ሊያሳድግ በሚችል ደረጃ አድርጋችሁ ከቨር ሌተሩን አዘጋጁ። ይሄንን ስታደርጉ እናንተ ተፈላጊነታችሁ ይጨምራል፣ ተፈላጊነታችሁ ከፍ ይላል። የዛኔ በቀላሉ ስራውን ታገኛላችሁ። እነሱ ደግሞ በእናንተ ላይ እምነት ጣሉ ማለት እናንተ ማጣት ስለማይፈልጉ እናንተ የምትፈልጉትን አግሪመንት ለእናንተ ይሰጧቸዋል። ለምሳሌ የፕሌን ቲኬትስ፣ የመኖሪያ የምናምን እዛ ውስጥ ያካትታሉ። ምክንያቱም እናንተን ኦልሬዲ ወደዋቸዋል። ባለው በኢንተርቪው፣ በከቨር ሌተሩ፣ በሲቪው በሁሉ ነገር ወደዋቸዋል። ሌላውን የሚያመጡበት ምን የእናቱ ልጅ አለ። አውሮፓ ውስጥ ባይዘው እንደዚህ አይነት አሰራር የለም። ዋና እናንተን ነው ጀጅ የሚያደርጓቸው እንጂ በዘመድ በምናምን ብለህ የምታሰራው ነገር አውሮፓ ውስጥ የለም። ስለዚህ ደላላም አይብላችሁ፣ በደላላም አትበሉ። ይሄንን መንገድ ተከትላችሁ ሂዱ። ስራዎች ያስቀመጥኩላችሁ ዌብሳይቶች ላይ ከዚህ በፊትም የነበሩ ቪዲዮዎች ላይ እየሄዳችሁ ስራዎቹን የስራው ዌብሳይቶችን እዩ፣ ታገኛላችሁ። ሞልቷል። ዋናው ነገር ቅድም ሴንሲቲቭ ፓርቱ ከቨር ሌተር አዘገጃጀት፣ ሲቪ አወቃቀር፣ እንደገና ድጋሚ በኢንተርቪው ሰዓት እናንተ ለምሳሌ ለዛ ነገር እውቀት እንደሌለው አድርጋችሁ ራሳችሁ ማዘጋጀት። ምክንያቱም አንድ ኬሚካል ኢንጂነሪንግ የተመረቀ ሰው ስለዛ ነገር በደንብ ዲቴል ሊያውቅ ይገባል፣ እዛ ጋር የሚደነባበር ከሆነ። ስለዚህ በራሳችሁ ኮንፊደንስ ይኑራችሁ። በደላላ አትበሉ። ደላላ ምንም አይነት ነገር ወደ አውሮፓ የሚያስመጣም የሚያስቀጥርም ኤጀንሲ የለም። ይሄ ውሸት ነው። በእንትን ሀገር በእንትን እየተባለ አንዳንዶቹ እንዲሁም በውስጥ የሚያናገሩኝ ሰዎች አሉ። ለምሳሌ አንዷን ሉቲኒ ሀገር የሆነ ደላላ አፕላይ አድርጎልኝ ነበር። አንድ የሆነ ነገር ሲል ያን ካሁን ከነጭራሹ ሜዲካል አለኝ ምናምን ነገር። አውሮፓ ውስጥ እንደዚህ አረብ ሀገር አይደለም። አውሮፓ ውስጥ እንደ አረብ ሀገር አይነት አሰራር የለም። ባይዘ አውሮፓ የራሱን ገብታችሁ ጉግል አድርጉ። አንድ ድርጅት እናንተ መጠየቅ ካለባችሁ ፐርሰናሊ ያናግራችኋል፣ ኢንተርቪው ያደርጋችኋል። ኦንላይን ደውሎ ኢንተርቪው ያደርጋችኋል፣ በቪዲዮ ኮል ያናግራችኋል እንጂ አንዳንዶቹ ገባቸው ጭብርብር ያለ ሜዲካል ተብያለሁ አሁን ሜዲካል አንጡ ይላቸው። ጊዜ ማራዘሚያ ደላሎቹ ሌላ ሰው ብዙ እስኪበሉ ድረስ እናንተን ምክንያት እየሰጡ ያደነዝዟቸዋል። ከዛም በኋላ ምን ያደርጓቸዋል መሰላችሁ? ልክ የሚፈልጉትን ሲያደርጉ ቢሮውን ዘግተው ይጠፋሉ። ስለዚህ ገንዘባችሁን አትበሉ፣ ለህገወጥ ደላላ አትጋለጡ። በተረፈ ሌላ ጥያቄዎች ካላችሁ፣ ያልገባችሁ ነገር ካለ፣ ግልጽ ያልሆነላችሁ ነገር አሁን የተናገርኩት የሚያሳየውትም ግልጽ ያልሆነላችሁ ነገር ካለ ወይም እንዲሰራላችሁ የምትፈልጉት ነገር በተለይ ቅዳሜ በሰፊው ቲክቶክ ላይ እገባለሁኝ። ናቲማን የሚል ቲክቶክ አካውንት አለኝ። እዛ ላይ ታገኛላችሁ የቲክቶክ አካውንቴን። ስለዚህ እባካችሁ አትበሉ። በመጨረሻም ይሄንን ቪዲዮ ሰብስክራይብ አድርጉ። እስከ አሁን ካያችሁ ሞራል ተበረታትቼ እንድሰራ ሞራል እንዲሆነኝ ከፈለጋችሁ ሰብስክራይብ አድርጉ። ሌላ ሰው ሼር አድርጉ። ሌላ ሰውም ሰብስክራይብ እንዲያደርግ አድርጉ። ምክንያቱም ለእኔ ሞራል ስለሚሆነኝ ማለት ነው። ላይክ ማድረጋችሁን፣ ሀሳባችሁን፣ አስተያየታችሁን ኮሜንት ላይ ያስቀምጡ። እያንዳንዱን ኮሜንት አነባለሁኝ። መልስ የሚያስፈልገው መልስ እሰጣለሁኝ። ስለዚህ የቀጣይ ሰው ይበለን። መልካም ውሎ